ሰላም እንዴት ናችሁ? ዛሬ ስለ ኤርሊንግ ሃላንድ የሜዳ ውጪ ህይወት በመጠኑ እናነሳለን። ስለ ፍቅር ህይወቱ ጅማሬም የተወሰኑ ነገሮችን እንላለን። ስለ ፍቅር ጓደኛውም እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ሃላንድና ኢዛቤልን ያገናኛቸው እግር ኳስ ነው። የተገናኙት ልጆች ሳሉ ነው። የጋራ ፍላጎት ነበራቸው። በትውልድ ሀገራቸው ሁለቱም ለባየርን ተጫውተዋል። ኢዛቤል በታዳጊነቷ እንደ ሃላንድ ሁሉ እርሷም ፕሮፌሽናል እግር ኳስ ተጫዋች የመሆን ህልም ነበራት። ኢዛቤል በአንድ ወቅት ባደረገችው ቃለ ምልልስ ልጆች ሆነን ስለምንም ነገር ሳንጨነቅ ከኳስ ጋር በመሯሯጥ ጊዜያችንን እናሳልፍ ነበር። ብዙም ሳይቆይ የማንነጣጠል ጓደኛሞች ሆነን። ያን ጊዜ አድገን ፍቅረኛሞች ልንሆን እንደምንችል የምናውቅበት እድል አልነበረም። እንዲያም ሆኖ በልጅነታችን ያሳለፍናቸው ጊዜያት ለአሁኑ ግንኙነታችን መሰረት እንደጣለ አምናለሁ ብላለች። ኤርሊንግ ሃላንድ የሚታወቀው ጎል ለማስቆጠር ባለው ፍቅር ነው። የተከላካይ መስመር ተጫዋቾች በተቃራኒ ሊያገኙት የማይፈልጉት አይነት አስፈሪ አጥቂ ሆኗል። ስለ ሜዳ ላይ ብቃቱ የሚያስረዱ በርካታ መረጃዎችን ማግኘት ቀላል ነው። ስፍር ቁጥር የሌላቸው ቁጥራዊ መረጃዎችን ማግኘትም ይቻላል። ስለ ፍቅር ህይወቱ ግን ብዙ አልተጻፈም። ይህ የሆነው ያለ ምክንያት አይደለም። ኖርዌያዊው የግል ህይወቱን በአብዛኛው ከሚዲያ ፍጆታ ከልሎ በማቆየቱ ነው። የማንቸስተር ሲቲው አጥቂ በቅርቡ ስለ ፍቅር ግንኙነቱና ስለ ፍቅር ጓደኛው ገርልፍሬንዱ ኢዛቤል በስፋት ያወጋበት አጋጣሚ ተፈጥሯል። የመጀመሪያው ጥያቄ የመጣው ከእርሷ እንደነበርም ይፋ አድርጓል። ሃላንድ ከኖርዌው ኤንአርኬ የተባለ የሚዲያ ተቋም ጋር ባደረገው ቃለ ምልልስ ለመጀመሪያ ጊዜ ከኢዛቤል ጋር ስላለው የፍቅር ግንኙነት በስፋት አውርቷል። የብዙዎችን ትኩረት የሳበው ግንኙነታቸው ስለተጀመረበት መንገድ የሰጠው መልስ ነው። የእርሱ ምላሽ አጭርና ግልጽ ነበር። የጽሑፍ መልእክት ላከችልኝ። እኔ በምጫወትበት ክለብ ባየርን ትጫወት ስለነበር ለእኔ እንግዳ አልነበረችም። ሆኖም የመጀመሪያው ጥያቄ የመጣው ከእርሷ ነው ማለቱ መነጋገሪያ ሆኗል። ኢዛቤል ዮሐንሰን ከሃላንድ በ3 ዓመት ታንሳለች። ሃላንድ የብራይን አካዳሚ የተቀላቀለው በ5 ዓመቱ ነው። በኖርዌው ክለብ ከ10 ዓመት በላይ ቆይቷል። ወደ አርቢ ሳልዝቡርግ፣ ዶርትሙንድና ማንቸስተር ሲቲ ያደረገው ጉዞ የተከተለው ከዚያ በኋላ ነው። ጥንዶቹ የፍቅር ግንኙነት የጀመሩት እርሱ በቦሩሲያ ዶርትሙንድ ሳለ ነው። ኢዛቤል በተደጋጋሚ ወደ ጀርመን እየተጓዘች ታገኘው ነበር። ሆኖም ዮሐንሰን በተደጋጋሚ በእግር ኳስ ቤተሰቡ እይታ ውስጥ የገባችው ሃላንድ ሲቲን ከተቀላቀለ በኋላ ነው። በተለይም ሲቲ ዋንጫዎችን ካሸነፈ በኋላ ተጫዋቾችና ቤተሰቦቻቸው ሜዳ ላይ ደስታቸውን ሲገልጹ በተደጋጋሚ አብራ ታይታለች። ጥንዶቹ ባለፈው ታህሳስ የመጀመሪያ ልጃቸውን አግኝተዋል። ባሳለፍነው ክረምት የእግር ኳስ ተጫዋቾችና ዝነኛ ሰዎች ለመዝናናት በሚመርጧት ኢቢዛ በቅንጡ መርከብ ያት ሆነው ዓለማቸውን ሲቀጩም ታይተዋል። ወደ ሮም አመርተውም በፋሽን ሾው ትርኢት ላይ ታድመዋል። ሃላንድ ከኢዛቤል ዮሐንሰን ጋር እንዴት ያለ ሮማንቲክ ምሽት እንደሚያሳልፍ ሲጠየቅ አበስላለሁ። ምናልባት ይህ በመጠኑ ያሳፍራት ይሆናል። እርሷ ጌሞችን መጫወት ትወዳለች። ስለዚህ አብረን ማይንክራፍት እንጫወታለን፣ ቤቶችን እንገነባለን። ይሄው ነው ብሏል። ማይንክራፍት የተለያዩ ኪቦችን፣ ቁሳቁሶችን ተጠቅሞ የተለያዩ ነገሮችን በመስራት የሚደረግ ጨዋታ ነው። ብዙውን ጊዜ ቤቶችን መገንባት እና መሰል ነገሮችን ይይዛል። ወይም ደግሞ ወደ ትውልድ ከተማችን ብራይን ስንጓዝ ኬባብ አዘን እሱን እንቋደሳለን። ሃላንድ ከዚህ ቀደምም የሚወደው ምግብ ኬባብ መሆኑን መናገሩ ይታወሳል። በእርሱና ኢዛቤል ሰርግ ቢኖሩ ከሚመርጣቸው ምግቦች አንዱ ኬባብ መሆኑንም መናገሩ ይታወሳል። ሃላንድ ባለፈው ዓመት ኢዛቤል የመጀመሪያ ልጃቸውን ስትወልድ ከጎኗ ለመሆን እንዴት ተጣድፎ እንደነበርም አይዘነጋም። ጨዋታ ነበረብን። ልክ ግጥሚያው እንደተጠናቀቀ ወደ ሆስፒታል በረርኩ ይላል። ለምን በዚያን ቀን ጨዋታውን እንዲያልፈው አልፈለገም ነበር ተብሎ ሲጠየቅ ፔፕ ጓርዲዮላ በሰበብ አስባቡ ጨዋታ እንዲያመልጠን አይፈልግም። እኔም ብሆን አንዱን መምረጥ ነበረብኝ። በዚህ አይነት መንገድ ከቀጠልን ከፍጻሜ ጨዋታዎች ወይም ከእንደዚህ አይነት ክስተቶች አንዱን መምረጥ የግድ ይሆናል። ስለዚህ እንደ ፕሮፌሽናል እግር ኳስ ተጫዋች ደግሞ ተጫዋቾቼ ወደዛ ማምራትን መርጫለሁ የሚል ምላሽ ሰጥቷል። ሃላንድና ኢዛቤልን ያገናኛቸው እግር ኳስ ነው። የተገናኙት ልጆች ሳሉ ነው። የጋራ ፍላጎት ነበራቸው። በትውልድ ሀገራቸው ሁለቱም ለባየርን ተጫውተዋል። ኢዛቤል በታዳጊነቷ እንደ ሃላንድ ሁሉ እርሷም ፕሮፌሽናል እግር ኳስ ተጫዋች የመሆን ህልም ነበራት።
ኢዛቤል በአንድ ወቅት ባደረገችው ቃለ ምልልስ ልጆች ሆነን ስለምንም ነገር ሳንጨነቅ ከኳስ ጋር በመሯሯጥ ጊዜያችንን እናሳልፍ ነበር። ብዙም ሳይቆይ የማንነጣጠል ጓደኛሞች ሆነን ያን ጊዜ አድገን ፍቅረኛሞች ልንሆን እንደምንችል የምናውቅበት እድል አልነበረም። እንዲያም ሆኖ በልጅነታችን ያሳለፍናቸው ጊዜያት ለአሁኑ ግንኙነታችን መሰረት እንደጣለ አምናለሁ ብላለች። ሞልደን ለቆ ወደ አረቢ ሳልዝቡርግ ሲያመራም ግንኙነታቸው አልተቋረጠም። የሃላንድ የተጫዋችነት ዘመን ወደ ከፍታ መብረር ሲጀምር ግንኙነታቸው አብሮ አበበ። የቦታ ርቀት ፈጽሞ አልገደበንም። ሁልጊዜ አንዳችን ለሌላችን ጊዜ ነበረን ብላለች ኢዛቤል። ወደ ቦሩሲያ ዶርትሙንድ ማምራቱም እንቅፋት አልሆነም። እንዲያውም ፍቅራቸውን የበለጠ አጠናከረው። ኢዛቤልም ወደ ጀርመን አምርታ በሴቶች እግር ኳስ ተጫወት ስለነበር በቡንደስሊጋ ስኬታማ እንዲሆን አግዘዋለች። ማንቸስተር ሲቲን ተቀላቅሎ ወደ እንግሊዝ ሲያመራም አብረው ነበረች። ሃላንድና ኢዛቤል ለዓመታት የግል ሕይወታቸውን ሸሽገው ቆይተዋል። ግንኙነታቸውን ከፍ ያለ ቦታ ስለሚሰጡት የፍቅር ግንኙነታቸውን የተመለከቱ ነገሮች በማህበራዊ ሚዲያ አጋርተው አያውቁም። ሃላንድ ከተጨናነቀ የጨዋታ መርሃ ግብር ፋታ በሚያገኝባቸው አንዳንድ አጋጣሚዎች ግን አንድ ላይ ሲዝናኑ የታዩባቸው ክስተቶች ነበሩ። ለምሳሌ ሲቲ በሳምንቱ አጋማሽ ጨዋታ ባልነበረበት አጋጣሚ በ2022 በማርቤላ ሲዝናኑ ታይተዋል። በእርግጥ በማርቤላ ቤት እንዳለው ይታወቃል። እንዲሁ ከዓመት በኋላም በጣሊያኗ ካብሪ ቅንጦ መርከብ ላይ ሆነው ታይተዋል። ምክንያቱም እርሱ የዶልቼ ንጋባና አምባሳደር በመሆኑ በተደጋጋሚ ወደዛ ያመራል። እግረ መንገዳቸውም በጣሊያን ይዝናናሉ። ብዙውን ጊዜ ግን ኢዛቤል ከግርግር ተነጥላ መቆየት ትመርጣለች። ታይታ አትወድም። የበለጠ ደስተኛ የምሆነው ከምወዳቸው ሰዎች ጋር ስሆን ነው። ከነርሱ ጋር ስሆን የሚያስደስተኝን ነገር አደርጋለሁ። ብዙም ወጣ የማልለው ለዚያ ነው ብላለች። ያለምንም ኳኳታ ሕይወታችንን መኖርን እንፈልጋለን። ዞሮ ዞሮ እኛም እንደ ማንኛውም አይነት ጥንዶች ነን፣ የተለየ ነገር የለንም በማለት የግል ሕይወታቸውን ከካሜራ እይታ ውጪ አድርገው ለመቆየት የመረጡበትን ምክንያት ትናገራለች። ሃላንድ ወጣቶች የፍቅር ጓደኛ ለማግኘት ምን እንድናደርግ ትመክረናለህ ብለው ቢጠይቁህ ምን ትላለህ ተብሎ ለቀረበለት ጥያቄ ለተወሰነ ጊዜ ላጤ ነበርኩ። ጓደኛ ለማግኘት ምን ማድረግ ይኖርብኛል ብላችሁ ብትጠይቁኝ ወጣ ብላችሁ ከሰዎች ተቀላቀሉ፣ ከአዳዲስ ሰዎች ተዋወቁ እላችኋለሁ። የኔ ተሞክሮ በመጠኑ የተለየ ነው። የሴት ጓደኛ የምታገኙት አጥብቃችሁ ባልፈለጋችሁበት ጊዜ ነው። ሁልጊዜ ፍላጋ ላይ ከሆናችሁ ግን መቼም አታገኙም ብሏል። በእርግጥ እርሱ የፍቅር ጥያቄ የቀረበለት በሴት ጓደኛ መሆኑን ተናግሯል። የረዥም ጊዜ ጓደኝነታቸውን የልጅነት ወዳጅነታቸውን ወደ ፍቅር ግንኙነት እንዲሸጋገር የመጀመሪያውን ሐሳብ ያቀረበችው ጓደኛው ኢዛቤላ ናት። አሁን ሁለቱ በጋራ አብረው እየኖሩ ይገኛሉ። በሀገራቸው ኖርዌይ እንደዚሁም በእንግሊዝ ቅንጡ መኖሪያ ቤቶች አሏቸው። እሷ አሁን በማህበራዊ ሚዲያ በተለይ በኢንስታግራም ተጽዕኖ ፈጣሪ ከሆኑ ሰዎች መካከል አንዷ ናት። ከ120 ሺህ በላይ ተከታዮች አሏት። በዚያ ላይም የተለያዩ ነገሮችን ታጋራለች። የፍቅር ግንኙነታቸውን ግን በተቻለ መጠን ሸሽገው ማቆየትን ይመርጣሉ። ለቻናላችን አዲስ የሆናችሁና ተመሳሳይ ይዘት ያላቸው መረጃዎች እንዲደርሷችሁ የምትፈልጉ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጆች እንድትሆኑ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።